ሰላም ጤና ይስጥልን ክቡራን ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። በቅድሚያም እኛ ከኢትዮጵያን ኃይሎች ጋር በመናደርገው ትብብር ብልጽግናም ሆነ ትናንት በአማራ ህዝብ ላይ ሲዘባበቱ የነበሩ አካላት ሊመርጡልንና ሊመክሩን አይችሉም ሲል የአፋብን ቃል አቀባይ አርበኛ አስረስ ማረዳምጤ ገለጸ። አንድ መታወቅ ያለበት ነገር እነኚህ ትብብርን የሚነኩ ሰዎች ትናንት አብይ አህመድ ለፕሬዝዳንት ኢሳያስ አፈወርቂ ቀለበት ሲያስር ቆመው ይጨፍሩ የነበሩ የኤርትራን ሰንደቅ ዓላማ በአዲስ አበባ ጎዳናዎች ሰቅለው ይጨፍሩ የነበሩ ናቸው። ከአማራ ሊቃን ጋር ሂሳብ አወራርዳለሁ ብሎ ከፎከረው ጌታቸው ረዳ ጋር ተቃቅፈው የሚውሉ ከሱ ጋር የፖለቲካ ምክር የሚመክሩ አብረው ማዕድ የሚቆርሱ ሰዎች ናቸው ዛሬ ስለ ትብብር ሊመክሩ ሊተቹን የሚነሱት። አስረስ በዚሁ ማብራሪያው የአማራን ህዝብና ጥቅም ኮምፕሮማይዝ በማያደርግ መንገድ ከፈለግነው ኃይል ጋር እንተባበራለን፣ ጠመንጃ ያዝነው ልናጌጥበት አይደለም ብለዋል። ጥርጣሬ ውስጥ መገባት የሌለበት ነገር የአማራን ህዝብ የህልውና ጥያቄዎችና አጀንዳዎች ኮምፕሮማይዝ በማያደርግ መንገድ ከየትኛውም ኃይል ጋር ከመተባበር የሚያቆመን ነገር የለም። ማሸነፍ እንፈልጋለን። ልናጌጥ አይደለም ጠመንጃ የተሸከምነው። የመሞት ሱስ ኖሮብን ወይም ደግሞ መሞት መስዋዕትነት መክፈል የ40 ቀን እድላችን ሆኖ አይደለም። ዛሬ የግል ህልማቸውን እየተው በርካታ ወጣቶች በየአውደ ውጊያው እየወደቁ ያሉት ህዝባቸውን ነፃ ሊያወጡ ነው። ጊዜው የሚፈቅደውን ማንኛውንም ስልታዊ ትብብር ማድረግ ተገቢ ነው። ኢትዮጵያ እንዴት መሄድ እንዳለባት ከነማን ጋር ትብብር ማድረግ እንደምንችል የምናውቅ የጀግኖች ኢትዮጵያ ልጆች ነን ሲልም ቃል አቀባዩ አክሏል። አቅማችንን እናውቃለን፣ ልካችንን በሚገባ እንረዳለን። ሀገር እንዴት መገንባት እንደምንችል ደግሞ ከአባቶቻችን ታሪክ እየተማርንም ጭምር ነን። ኢትዮጵያ የነበራትን ሞገስ፣ ተሰሚነት በዓለም አቀፍ ተቋማት ከሊግ ኦፍ ኔሽን እስከ የተባበሩት መንግስታት ድረስ ከአፍሪካ አንድነት ድርጅት እስከ አፍሪካ ህብረት የነበራቸውን ሚና የምናውቅ ሰዎች ነን። ሀገር በጋራ እንዴት እንደሚገነባ እናውቃለን። ከሌላው ህዝብ ጋር እንዴት እንደሚኖር እናውቃለን። የአማራ ህዝብ በተለያዩ ዘመናት በተደረጉ ውጊያዎች አድዋን ጨምሮ በተደረጉ ትላልቅ ውጊያዎች የኢትዮጵያን አንድነትና ብዝሃነት በማስጠበቅ ጭምር ሰፊ ሚና የተወጣ ትልቅ ሚና የተወጣ መስዋዕትነት የከፈለ በየትኛውም የኢትዮጵያ ማዘን አገር በተወረረች ቁጥር ለሀገር ክብር ለብሔራዊ አጀንዳችን የወደቀ የሞተ አጥንቱን የከሰከሰ ደሙን ያፈሰሰ ህዝብ ልጆች ነን። ስለዚህ ኢትዮጵያ እንዴት እንደምትኖር ኢትዮጵያ ወዴት መሄድ እንዳለባት ከነማን ጋር መስራት እንዳለብን ምን ስናደርግ ምን ስልታዊ መንገድ ስንከተል የተሻለ ነገር ማግኘት እንደምንችል ማሰላሰል የሚችል አእምሮ ያለው ሊደርሺፕ ነው ያለ። ስለዚህ የአማራውን የቆየውን የአማራ ህዝብ ኑባሬ ማጽናት የሚችል የበቃና የነቃ ትውልድ ስለሆነ በሁሉ መንገድ ሚዛኑን የሚጠብቅ በሁሉ መንገድ ሌላውን የማይገፋ ህዝብ ልጆች ነን። ከቀናት በፊት አርበኛ ዘመነ ካሴ በሰጠው መግለጫ ከኢትዮጵያን ኃይሎች ጋር በምናደርገው ትብብር የምናስይዘውም ሆነ አሳልፈን የምንሰጠው የህዝብ ጥቅም የለም፣ በጋራ እንኳን መርፌ መግዛት ካለብን ለአማራ ህዝብ እናሳውቃለን ማለቱ ይታወሳል። ይህ በእንዲህ እንዳለ የህዝባዊ ወያነ ሓርነት ትግራይ ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ ለፋኖ ኃይሎች ያላቸውን አድናቆት ገልጸዋል። የተባበሩ ኢትዮጵያን ኃይሎች በአገዛዙ ላይ ድል የሚቀዳጁበት ጊዜ ሩቅ እንደማይሆን የገለጹት አቶ አማኑኤል ፋኖ በዚህ አጭር ጊዜ ውስጥ በዚህ ደረጃ ከጫፍ እስከ ጫፍ የአማራ ህዝብን ማንቀሳቀሱና ማቀፉ እንደደነቃቸው ሳይገልጹ አላለፉ። አንታይ ደረጃ ውስጥ ምን ፋኖ በዚህ ደረጃ አረምታ ታኒሱ ካብ ጫፍና ጫፍ ዘምሓራ ክንቀሳቀስ ኢሉ ዝሓሰበሉ 70-80 ሚእታዊ ናይ ዘምሓራ ኣብ ጎኒ ፋኖ ክዓስሉ ኢሉ ምን ሓሲቡ ብርጌራት ክፍለ ጦራት ናይ ስርዓት ብልፅግና ክድምስሱ ኢሉ ምን ሓሲቡ ኮይኑ የትግራይ ጊዜያዊ መስተዳደር ፕሬዝዳንት የነበሩት ጀነራል ታደሰ ወረደ በተለይ ከሰሞኑ በጥብቅ የቁም እስር ላይ ይገኛሉ ሲል ቢቢሲ ትግረኛ ዘገበ። መረጃ ሰጥተውኛል ያላቸው የጀነራሉ የቅርብ ሰዎች ዋቢ በማድረግ ዜና ማሰራጫው ባወጣው ዘገባ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከትናንት በስቲያ ወደ መቀሌ ባቀኑበት ወቅት ከሌተናል ጀነራል ታደሰ ወረደ ጋር ለመገናኘት ለሁለተኛ ጊዜ ቀጠሮ ይዘው ስለነበር ይገናኛሉ የሚል ተስፋ ነበረ። ቀጠሮ ከቀኑ 5 ሰዓት ነበር።
ጀነራሉም ቀጠሮ እንዳላቸው ያውቁ ነበር ብለውኛል ብለዋል። ነገር ግን ቀጠሮው ሊደርስ 1 ሰዓት ብቻ ሲቀረው ማለትም ከቀኑ 4 ሰዓት ገደማ ከቪአይፒ ጥበቃ ኃላፊ በተደወለ ስልክ ሁኔታዎች ሁሉ ተቀየረ ይላሉ የቢቢሲ ምንጮች። ለጀነራሉ ጥበቃ ለአሽከርካሪዎቻቸውና ለረዳቶቻቸው የተላለፈው አስቸኳይ መመሪያ ምንም አይነት እጀባ አታድርጉ፣ ምንም አይነት እንቅስቃሴ አታካሂዱ፣ ተሽከርካሪዎችም እንዳይንቀሳቀሱ። ይህንን መመሪያም ለራሱ ለጀነራል ታደሰ አሳውቁት። ይህ ትዕዛዝ ከተላለፈ ከአሁን ሰዓት በኋላ ማንኛውንም እንቅስቃሴ ብታደርጉ ሊያስቆማቸው የሚችል ሌላ ኃይል አለ። ስለዚህ ምንም ችግር እንዳይፈጠር ማንኛውንም አይነት እንቅስቃሴ እንዳታደርጉ የሚል ነበር ተብሏል። የጥበቃ ኃላፊው ይህን ትዕዛዝ ሲያስታውቃቸው ጀነራል ታደሰ ወረደ ድርጊቱን እንዳልተቀበሉትና እኔው ራሴ ኃላፊነት ወስጄ መኪና እየነዳሁ እሄዳለሁ ብለው እንደነበር የቅርብ ሰዎቻቸው ገልጸዋል። ሆኖም ይህ አቋማቸው በቤተሰቦቻቸውና ጥበቃዎቻቸው ላይ ትልቅ ስጋት በመፍጠሩ የቅርብ ሰዎቻቸው እባክቶ ባለው ሁኔታ ምን ሊፈጠር እንደሚችል አይታወቅም በማለት እንደለመኗቸውና ከቤት እንዳያወጡ እንዳደረጓቸው የቅርብ ጓደኛቸው ተናግረዋል። ይህን ተከትሎ ጀነራሉ ከአሜሪካው አምባሳደር ጋር በስልክ ለ20 ደቂቃ እንደተነጋገሩና የስጋቱን ሁኔታ እንዳስረዱ የተገለጸ ሲሆን የስልክ ውይይታቸው ግን ዝርዝሩ አልታወቀም። አምባሳደር ማሲንጋ በበኩላቸው ከሌሎች የክልሉ ባለስልጣናት ጋር ተወያይተው ቢመለሱም የጀነራል ሁኔታ በከፍተኛ ሁኔታ እንደሚያሳስባቸው አንድ ለጉዳዩ ቅርብ የሆኑ ሰው ገልጸዋል። ማሲንጋ አክለውም ይህ ክስተት አንድ ክልልን ሲመሩ የነበሩ ጀነራል የመናገር ሰዎችን የማግኘትና የመንቀሳቀስ መብታቸው በተግባር እንደታገደ ያሳያል። ወደ እኔ ቢመጡ ኖሮስ ምን ያጋጥማቸው ነበር ሲሉ ጥያቄ መሰንዘራቸውም ተሰምቷል። አጠቃላይ ጀነራል ታደሰ ወረደ ከስልጣን ከተነሱ ከሚያዝያ 30 በኋላ ወደ ፕሬዝዳንት ጽሕፈት ቤት ሄደው እንደማያውቁ ከስልጣን ካነሷቸው ከነ ዶክተር ደብረጽዮን ገብረ ሚካኤል ጋር ምንም አይነት ግንኙነት እንደሌላቸው የቅርብ ሰዎቻቸው ገልጸዋል። አብዛኛውን ጊዜያቸውን ቤት ውስጥ መጽሐፍት በማንበብ እያሳለፉ ቢሆኑም አልፎ አልፎ ቤታቸው አጠገብ ወዳለ ቢሮአቸው ይሄዳሉ ብለዋል። አንዳንድ ጊዜ ደግሞ ወደ ፕላኔት ሆቴል ሄደው ሰዎችን ያገኙ የነበረ ሲሆን ይህ የሚሆነው ግን በባለስልጣናት ፈቃድና በደህንነት ቁጥጥር ስር ሆነው ነው ተብለዋል። አሁን ላይ ግን ጥበቃቸው እየቀነሰና የመንቀሳቀስ ነፃነታቸው ሙሉ በሙሉ እየተገደበ መሆኑን የገለጹት የቅርብ ሰዎቻቸው በተለይ ከረቡዕ በኋላ በጥብቅ የቁም እስር ላይ እንዳሉ ነው እየተሰማን ያለው ሲሉ መናገራቸውን የዜና ማሰራጫው አመልክቷል። የሱዳኑ ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን ዛሬ ከቀትር በፊት አስመራ ገብተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂም የሱዳን ሉዓላዊ ምክር ቤት ሊቀመንበርን በመቀበል በጽህፈት ቤታቸው አነጋግረዋል። ይህንንም ያስታወቁት የኤርትራው ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል ናቸው። አቶ የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መልእክት ፕሬዝዳንት ኢሳያስ ጀነራል አልቡርሃንንና ልዑኮቻቸውን በቤተ መንግስት ተቀብለው አነጋግረዋል። ሁለቱ ወገኖች በሁለትዮሽ ግንኙነት፣ በሱዳን ወቅታዊ ሁኔታ እንዲሁም በጋራ ጥቅም ላይ በሚያተኩሩ ቀጠናዊና ዓለም አቀፍ ጉዳዮች ዙሪያ ሰፊ ውይይት ማድረጋቸውንም ገልጸዋል። ስብሰባው የተካሄደው በሱዳን የሚካሄደው ግጭት በቀጠለበትና በአፍሪካ ቀንድ ሀገራት መካከል ከፍተኛ ቀጠናዊ የህብረት እንቅስቃሴና አስተላለፍ እየታየ ባለበት በአሁኑ ወቅት ነው። በሐምዳን ዳጋሎ የሚመራው የሱዳን አማጺ ኃይል ከጠቅላይ ሚኒስትር አብይ አህመድ ጋር የወገነ ሲሆን በተለይ ባለፈው ወር ከባድ ምት እንዳረፈበት በተደጋጋሚ ሲዘገብ ቆይቷል።